ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች። የሰብአዊ መብቶች ባለሙያው አቶ ያሬድ ኃይለማርያም የኛ ነገር እያወቁ አለቁ በሚል ርዕስ ያዘጋጀውን ጽሑፍ አቀርብላችኋለሁ። ሪዮት አለሙ ነኝ። እንድትከታተሉን ጋብዛለሁ። የኛ ነገር እያወቁ አለቁ። የዛሬ መልእክተ ቅዳሜ ፖለቲካና ኮረንቲ በሩቁ በሚል ሽብር የተፈጠረው የሽሽት ስነ ልቦና የተቀፈደደውና የራሱን የልጆቹንና የሀገሩን ዕጣ ፋንታ ለጥቂት ፖለቲከኞች ሊያዩም ለከሸፉና ለቀነጨሩ ካድሬዎች እርግፍ አድርጎ ትቶ አኗኗሪነትን፣ ታዛቢነትን፣ ለቤቱ ቁጭ ብሎ አጉረምራሚነትን፣ ሐሜተኝነትንና ዝምታን ለመረጠው ከፍተኛውን ቁጥር ለያዘው የሀገራችን ልሂቅ ወይም ሳይለንት ማጆሪቲ ነው። ኢትዮጵያ ውስጥ የሀገሬ ጉዳይ፣ የሀገሬ ፖለቲካ፣ የሰብአዊ መብቶች ሁኔታ፣ የኢኮኖሚው ድቀት፣ የማህበራዊ ቀውስና ሌሎች ችግሮች ይመለከቱኛል ባለኝ አቅም የዜግነት ብቻ ሳይሆን የሰውነት ድርሻዬን መወጣት አለብኝ። እኔ የበኩሌን ድርሻ ካልተወጣው አገሬ ከገባችበት አደገኛ ቅርቃር ልትወጣ አትችልም። ድምፅ አልባ ለሆነው ወገኔ እኔ ካልጮኩለት ማን ይሰማዋል? ግፍን ለማንጠፍም ግፉን ከመጠየፍ ባለፈ ግፈኞችን መጋፈጥና ተጠያቂ በማድረግ የአፈና ዙሪቱን የመስበር ግዴታዬን ካልተወጣው አገሬ ሁሌም የአምባገነኖች መፈንጫ ትሆናለች ብሎና አደባባይ ወጥቶ በሁሉም መልኩ የሚታገለው ልሂቅ ቁጥር ከጠቅላላ የአገሪቱ ሕዝብ ቁጥር አንጻር 5 በመቶ እንኳን አይሆንም። ኢትዮጵያ ይህ ትልቅ የዜግነት የሰውነትና የልሂቅነት ግዴታ ለጥቂቶች የተተወባት ሀገር ነች። ይህን በዝምታ ውስጥ ተውጦ የኢትዮጵያን መከራ፣ የአገሪቱን መዳከምና አልፎም መፍረስ፣ የዜጎቿን እልቂትና ሰቆቃ እያየና እየሰማ ወይም ለማየትም ሆነ ለመስማት ሳይፈልግ ሁሉንም እርግፍ አድርጎ የተወው ልሂቅ የቆመባቸውን የእሳቤ መሰረቶች መፈተሽ የግድ የሆነበት ጊዜ ላይ የደረስን ይመስለኛል። ዝምታን ምርጫው ያደረገውን ይህንን ልሂቅ ጠጋ ብለንና ከፋፍለን እንየው። አንደኛ፣ ከፍተኛውን ቁጥር ከሚይዘው ሳይለንት ማጆሪቲ ውስጥ በመጀመሪያ ላይ የምናገኘው ልሂቅ የአገሩ ጉዳይ እንቅልፍ ይነሳዋል፣ ያስጨንቀዋል። እያንዳንዱን ክስተት ጆሮውን ከፍቶ ይሰማል፣ ያያል፣ መረጃ ይሰበስባል። ነገሮችን የማገናዘብ ከፍተኛ አቅምና ዕውቀትም አለው። የግንዛቤ ችግር፣ የመረጃም እጥረትም ሆነ የዕውቀት ችግር የለበትም። እያንዳንዷን በየመንደሩ ኮሽ የምትለውን ነገር ሁሉ ከሰው ቀድሞ ሊሰማ ይችላል። ቀረብ ብሎ ለሚያናግረውም የአገሪቱን ፖለቲካ በየሚዲያው ሲተነትኑ ከሚውሉ ሰዎች የተሻለና ጥልቅ ዕውቀትና አረዳድ ሁሉ ኖሮት ታገኙታላችሁ። ይህ የማህበረሰብ ክፍል ሌሊት ባኖ ከእንቅልፉ በተነሳ ቁጥር እንኳ መጀመሪያ የሚከፍተው የኢትዮጵያን የዜና አውታሮች ነው። በቀን ውስጥ ሁሉንም የዜና አውታሮች ሊከታተል ይችላል። ነገር ግን ይህን ያህል እንቅልፍ ነስቶት 24/7 የሚከታተለውንና የሚጨነቅበትን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ሰምቶ ከወዳጆቹ ጋር እየተብሰከሰከ ነገሮቹን የቡና ማጣጫ ወግ ከማድረግ ባለፈ ግን እሱ ምን ማድረግ እንዳለበት፣ ከእሱ ምን እንደሚጠበቅ፣ ምን አቅም እንዳለውና እንደሌለው ለአፍታም ራሱን አይጠይቅም። አንዳንዴ እነዚህ ጥያቄዎች ከተነሱም ራሱን ከውይይቱ ቶሎ ያርቃል ወይም አይኖቹን እያቁለጨለጨ ምንም ማድረግ የማይችል ሰው መሆኑን ያሳያል። ይህ አካል እነዛን እፍኝ የማይሞሉ ደፋርና በአገሪቱ ጉዳይ ላይ ያገባናል ብለው በየትኛውም አቅጣጫ ተሰልፈው አጥፊም አራሚዎችም የሆኑትን የአደባባይ ልሂቃን በማማት በማብጠልጠር አቃቂር በማውጣትና ለምን እንዲህ አያረጉም እያለ ቡና ላይ ለወዳጆቹ ምክር ሲለግስ እና እስኪያልበው ሲተነትን ግን የሚስተካከለው የለም። ሁለተኛ፣ በቀጣይ የዝምታውን ጎራ የተቀላቀሉት ልሂቃን ደግሞ ቁጥራቸው ቀላል ያልሆነና የሀገራቸውን ጠቅላላ ጉዳይ ይቅርና በሚኖሩበት መንደር ለሚፈጠሩ ነገሮች ሁሉ ጆሮአቸውን ደፍነው አይናቸውን ጨፍነው ምንም ላለመስማትና ላለማየት የሚታገሉ ሰዎች ናቸው። እነዚህም ሰዎች ቀርቦ የማናገር እድሉ ነበረኝ። ምሁራን ናቸው ወይም የተሻለ ግንዛቤ ያላቸው። ዝምታን የመረጡበት ትልቁ ምክንያታቸው በሰማና ባይም ምንም ማድረግ እና መለወጥ ለማልችለው ነገር ለምን ራሴን አሳምማለሁ፣ ለምን ብዬ እጨነቃለሁ የሚሉና ሁሉንም ነገር ለሚያመልኩት አምላክና ለተዋናይ ፖለቲከኞቹ
እርግፍ አድርገው ትተው በተፈቀደላቸው ነፃነትና ስፍራ ብቻ ራሳቸውን ወስነው የሚኖሩ ናቸው። ሁሌም ካፋቸው ምስጋና አይጠፋም። ሀገሪቱ ቢጨላለምባት፣ ዜጎች በገፍ ቢገደሉ፣ ቢታሰሩ፣ ድህነት ቢንሰራፋ፣ ረሃብ ቢጠና፣ ውሽንፍሩን ቢበረታ እነሱን ጨርሶ እስካልጣላቸው ድረስ አመስጋኞች ናቸው። የዘውትር ጸሎታቸውም ይችኑ አታሳጣን ነው። ትላንት ይችን ያሏት ነገር ዛሬ ጎድላ ብትገኝ እንኳ ለነሱ ለውጥ የለውም። ባሉበት ጊዜ በቆሙበት ቦታ የተገኘችን ትንሽ ነገር ሁሉ ማጣጣም ላይ የተመሰረተ ስነ ልቦና ስለሆነ ያዳበሩት ነፃነታቸው ቢጓደል፣ ሰብአዊ መብቶቻቸው ቢጣሱ፣ ኑሯቸው ቢናጋም በጨለማ ውስጥ የቀረችን ጭላንጭል ብርሃን አዳኞች ስለሆኑ በእሷ ይጽናናሉ፣ ያመሰግናሉ። ይህ አይነት ስነ ልቦና የገነቡ ሰዎች እጅግ ራስ ወዳዶች ቢመስሉም ራሳቸው የሚወዱበት መንገድ ግን ሽንፈትን ሁሉ እየተቀበሉ በመኖር ላይ የተመሰረተ ነው። የአካባቢው ሁኔታ እንደሚያሳስባቸው የሚያሳዩት ምልክት ነገሮችን የማይሰሙት ከፍርሃት የመነጨ በመሆኑ ነው። ጭርሱን ሁሉንም ነገር እናጣለን በሚል ስጋት የተዋጡ ናቸው። ጸሎታቸው ማረን፣ ከዚህ መከራ አውጣን ስለሆነ ስጋትና ለከባቢው በተወሰነ ደረጃ መረዳት አላቸው፣ ግን ከተአምራዊ ለውጥ መልስ ጠባቂዎች ናቸው። በሶስተኛ ደረጃ በሳይለንት ማጆሪቲ ውስጥ የምናገኛቸው ልሂቃን ከላይ ከጠቀስኳቸው ከሁለቱ የተለዩ ናቸው። በአገሪቱም ሆነ አካባቢያቸው በሚከሰቱ ጉዳዮች ላይ ሙሉ በሙሉ ባዳ አይሆኑም። ሁሌም መረጃዎችን ለማግኘት እያንዳንዱን ክስተቶች በርቀት ለመስማትና ለማየትም ጉጉት አላቸው። ነገር ግን ትልቁ ትኩረታቸውና ግባቸው ከሚፈጠሩት ከእያንዳንዱ መጥፎም ይሁን በጎ ክስተቶች እኔ እንደ ግለሰብ ምን ላተርፍ እችላለሁ ብለው የሚያስቡ ሰዎች ናቸው። ልክ የአፍ መሸፈኛ ማስክ ወይም የመተንፈሻ ኦክስጅን በመሸጥ የሚተዳደር ሰው የብዙ ሰዎችን ሕይወት የቀጠፈውንና ዓለምን ጭንቅ ውስጥ ከቶ የነበረውን የኮቪድ ወረርሽኝን ለሱ ከአምላክ እንደመጣ ትልቅ ጸጋው ወይም ሎተሪ እንደወጣለት አድርጎ የሚቆጥር ሰው ማለት ነው። እነዚህ አይነት ስነ ልቦና ያላቸው ሰዎች የሚሊዮኖች ማለቅ ወይም ለነሱ ጸጋና ሀብት ይዞ የመጣው ዕድል የሌሎች ሚሊዮኖችን ሕይወት የሚቀጥፍ፣ ዓላማቸውን የሚያጨልም ወይም የሌሎችን ስቃይ የሚያበረታ መሆኑን ያውቃሉ፣ ግን ግድ አይሰጣቸውም። ይህ አይነቱ ባህሪ በዓለማችን ሀያላን ሀገራትን በሚመሩ ፖለቲከኞች ዘንድ የሚታዩ በማናቸውም መንገድ የሚፈጠርን አደጋ ጉዳቱን ከማስቀረትና ከመቀነስ ይልቅ ሙሉ በሙሉ ከሚያደርሰው ጉዳት እንዴት ማትረፍ እንደሚችሉ ቀድመው የሚያሰሉ ናቸው። ለዚህም ሁሌ ደጋግሜ የምጠቅሰውን ዘ ሾኪንግ ዶክትሪን የተሰኘውን የናኦሚ ክሌንን መጽሐፍ ማንበብ ለተሻለ ግንዛቤ ይረዳል። እነዚህ አይነት ሰዎች አቅም ካላቸው አደጋውን የሚያስከትሉ ችግሮችንም ከመጠንሰስ አንስቶ እስከ መፍጠር ይሄዳሉ። ራሳቸው የፈጠሩትን ቀውስ አካሚ ሆነው በመምጣት ከቀውሱ ላይ ዋና አትራፊ ይሆናሉ። አቅም የሌላቸው ደግሞ ቀውስ እንዲፈጠር ይጸልያሉ፣ ወይም ባይጸልዩ እንኳ የተፈጠሩ ቀውሶችን እያነፈነፉ በመፈለግ የትርፍ ስትራቴጂያቸውን ቶሎ ይቀይሳሉ። በስተመጨረሻ በዝምታ ካምፕ ውስጥ የሚገኙት ለምንም ነገር ግድ የሌላቸው ሰዎች ናቸው። አካባቢያቸው ላይ ወይም በሀገራቸው ውስጥ ምን እንደሚካሄድ የማወቅ ፍላጎት የላቸውም። የሃይማኖትም ሆነ ሌላ ድባቴ ውስጥ የሚከት እሳቤ ጫናም የለባቸውም። ድንገት ቢሰሙ እንኳ ወቸ ጉድ ብለው በአንዱ ጆሮ የሰሙትን በሌላው አፍሰው ወደ ራሳቸው ጉዳይ ይጠመዳሉ። በሕይወታቸው ላይ የአገሪቱ ፖለቲካ፣ የኢኮኖሚ ሁኔታና ማህበራዊ ቀውሶቹም ስለሚኖራቸው ተጽዕኖና እንዴት እየጎዷቸው እንደሆነም ለማወቅም ሆነ ለማሰብ ጊዜም ግድም የላቸውም። ማንንም የመጉዳት፣ በማንም የማሴር፣ በማንም ጉዳት ላይ አትራፊ የመሆን ዝንባሌም ፈጽሞ የላቸውም። ዜና አይሰሙም፣ ቢሰሙም ብዙም አይስባቸውም። የአገር ጉዳይ ሲነሳም እኔ ፖለቲካ አልወድም ብለው ጦላዋችሁ ሊወዱ ሁሉ ይችላሉ። ነዳጅ ለምን ጨመረ ብትሏቸው ምን አገባኝ ነው የሚሏችሁ። ኢትዮጵያ ከላይ የጠቀስኳቸው ምናልባትም የሀገሪቱን ከ70 እና 80 በመቶ በላይ የሚሆን ቁጥር የሚሸፍኑ በሳይለንት ማጆሪቲ ውስጥ የሚካተቱ ዜጎች እንዳሏት መናገር ድፍረት ይሆናል ብዬ አላስብም። ዋነኛ ትኩረቴን ለዛሬ በመጀመሪያ ክፍል ላይ ባስቀመጥኳቸውና ቁጥራቸውም እጅግ የላቀ በሆነው የሀገራቸው ጉዳይ እንቅልፍ የሚነሳቸው፣ የሚያሳስባቸው፣ የመፍትሄ ሀሳቦች ጭምር ያሏቸው ነገር ግን በዝምታ በተዋጡት ሰዎች ላይ ነው። እነዚህ ሰዎች በሌላውም ዓለም ዊ ኬር በት ዊ ዶንት ኬር በሚል ስነ ልቦናቸውም ይታወቃሉ። በብዛትም በትምህርትና በሀብት የላቀ ስኬት ውስጥ የሚገኙ ልሂቃን በዚህ ማዕቀፍ ውስጥ የሚገኙ ሲሆን ከላይ እንዳልኩት የሀገራቸው ጉዳይ ያስጨንቃቸዋል፣ እንቅልፍ ይነሳቸዋልም። ነገር ግን ሁሌም ራሳቸውን ከመፍትሄው አካልነት አውጥተው ነው የሚያስቡት። በዚህም የተነሳ የራሳቸውንም ሆነ የሀገራቸው ዕጣ ፈንታ
ከነሱ በትምህርት ደረጃም በእውቀትም በህይወት ተመክሮም ሆነ ብልሃት በመፍጠርና በሀብት በሚያንሷቸው ትናንሽ ሰዎች እንዲወድቁ ያደርጋሉ። አንዳንዴም ይተባበራሉ። ኢትዮጵያ እጅግ የተማረ የሰው ኃይል ያላት፣ በዘመናዊ ትምህርት ዓለምን የሚያስደምም ዕውቀትና ብቃት ያላቸው ሰዎችን ያፈራች፣ በሀገር አስተዳደር ልምድም ሆነ ጥበብ የተሻለ አቅም ያላቸው ሰዎችን ያፈራች ሀገር ብትሆንም እነዚህ ዝምታን ምሽግ ያደረጉ ልሂቃኖቿ ፖለቲካውንም ሆነ ሀገራዊ ጉዳዮችን ከዳር ቆሞ የመመልከትና የመተቸት ዝንባሌን በመምረጣቸው የተነሳ ለጨነገፉ ካድሬ ፖለቲከኞች አሳልፈው ሰጥተው አመድ አፋሽ አድርገዋታል። ይህ ኃይል ዝምታውን ሰብሮ የሀገሬ ጉዳይ ያገባኛል ብሎ አስፈላጊውን መስዋዕትነት ለመክፈል ወስኖ አይኑን የገለጠለትና በአገሪቱ ፖለቲካ ጣልቃ የገባለት ኢትዮጵያ ውስጥ መከራና ግፍ ይነጥፋሉ። አቆልቁላ የቀረችው ፀሐይ መልሳ ትፈካለች። ኢትዮጵያም ቀና ትላለች። ውርጋጥ አምባገነኖችና አጃቢዎቻቸውም መሪ ሳይሆን ተመሪና ተማሪ ይሆናሉ። የልሂቃን ዝምታ ግፍን ያጸናል፣ ለአምባገነኖች ጉልበት ይሆናል፣ ሙሰኞችን ያጠበድላል፣ ዜጎችን አገር አልባ ያደርጋል። ራሱን ልሂቁን ከሰው ተራ ያጎድለዋል። እርሶ ከየትኛው መንደር ኖት? መልካም ሰንበት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ